በለው ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም በጤና አደረሳችሁ አደረሰን። ባህሉ የሰላም የፍቅር የደስታ እንዲሆንላችሁ መልካም ምኞቴን እየገለጽኩኝ ዛሬ እንግዲህ በትዕግስት ጠብቁ። ፎቶ ይለቃሉ ጨረቃዎቹ ከቤተሰብ ጋር ከፋሚሊ ጋር ፏፈሽ ብለው በአንድ አይነት የባህል ልብስ ብያችሁ ነበረ። እንዳልኳችሁም እንግዲህ ከሙሽዬ ጋር አምረው ደምቀው ተውበው ከች ብለዋል ማለት ነው። እንኳን ደስ አላችሁ። ምክንያቱም በጉጉት ስንጠብቅ ነበር። እውነት ለመናገር ፎቶ ይፖስታል ብሎ ሁሉም ሰው በጉጉት እየጠበቀ ነበር። ነገር ግን ብሩኬ በተለያዩ በጎ አድራጎት መልካም ስራዎች ላይ በጣም ቢዚ ነበረ። ሙሉ ሌሊት ማለት ይቻላል እንቅልፍም አልተኙ። በጣም ብዙ ስራ ሲሰሩ ነው ያደሩት። እንዳያችሁት እንግዲህ ከተፖሰቱት ፎቶዎች ማየት ትችላላችሁ። በሬ ከመግዛት ከመሰባሰብ በቃ ብዙ ነገር ከማድረግ አንጻር ሌሊቱን አንግተውታል እንግዲህ በዚህ አጋጣሚ እግዚአብሔር በወጣው ይተካ። ከዚህም በላይ መልካም ስራ የምሰሩበት ያድርጋችሁ። በጣም ደስ ይላል። እግዚአብሔርን ሁላችሁም እየገባችሁ ላይክ፣ ሪፖስት፣ ሼር አድርጉለት እንዲታይ ቪዲዮ ለሌሎቹም ደግሞ መልካም ስራ ለመስራት ተነሳሽነትን ይሰጣልና በጣም ደስ ብሎናል። በዚህ መልካም ስራ ላይ እየተሳተፋችሁ ሁላችሁም እግዚአብሔር በወጣው ይተካላችሁ። እግዚአብሔር ያላሰባችሁትን መልካም ነገር ያድርግላችሁ ነው ማለት የምፈልገው። ከዛ በተጨማሪ እንግዲህ በቃ ትናንትና እንግዲህ ሀይሚዬ ቡታጅራ ገብታለች። ብሩኬ ጋር የነበረ ነገር አለ። ያ ነገር ደግሞ ብዙዎቻችሁን አስጨንቋችሁ ነበረ። ማለት ከዚህ በፊት ጥምቀትን አብረው ስላላሳለፉ ደብሮን ነበር የዋለው። እውነት ለመናገር በጣም ነበር ያስጠላው ሚዲያው ራሱ ማለት ነው። የምርና በቃ አሁንም ሊደግሙን ነው ፋሲካን። በቃ እኛ በጉጉት እየጠበቅን ምናምን ብሎ በጣም ብዙ ሰው ደብሮት ነበርም ተጨንቀውም ነበር። ምክንያቱም ድምቀት ናቸው። የቲክቶክን ብትሉ የዩቱብን ብትሉ ድምቀት ስለሆኑ እነሱ ሲቀሩ የሆነ ጭር ነገር ነው የሚለውና በቃ ነገሮች እንደሚስተካከሉ እርግጠኛ ነበርን። ምክንያቱም ትንሽ ጊዜ ብቻውን ወስዶ ነገሮችን የሆነ መረጋጋት፣ አንዳንዴ ስትናድዱ ወይ ደግሞ ስሜታዊ ስትሆኑ ትንሽ መረጋጋት የመሰለ ነገር የለም። ተረጋግቶ ራስን አዳምጦ ከዛ ደግሞ መመለስ። አያችሁ ትናንትና መሄዱ ጥሩ ሆነ። ምክንያቱም በንዴት ያልመጣም ብለሽኝ እኮ ነበር አንቺ ለምን አሁን ምናም ብሎ ክፉ ቃል ቢናገር ኑሮ እሷም ትቀየመውና የባሰ ተበጣብጠው ባህሉን ይውሉ ነበረ ማለት ነው። ብዙዎቻችሁ ጥሎ በመሄዱ ደብሯችሁ ስለነበር ነው ይሄን እምላችሁ። አንዳንዴ ስትናደዱ ወይ የሆነ ነገር ሲኖር ዘወር ብሎ ነገሮችን ማሳለፍ በጣም ወሳኝ ነገር ነው። ትምህርት ሊሆነን ይገባል ለሁላችንም ማለት ነው። እዛው እሳት በሳት ከምንመልስ ዘወር ብሎ ነገሮችን ሰዓቱን አጥፍቶ ተረጋግቶ ሰላም መፍጠር በቃ። ትናንት ብሩኬ ጥሎ ባይሄድ ኑሮ ዛሬ ላይ እንደዚህ አምረው ደምቀው በበዓል ልብስ በአመት በዓል ከውድ እናቱ ጋር አናያቸውም ነበረ። ቃላት ሲመላለሱ ነገሮች ወደ ሌላ መስመር ይሄዱ ነበር እና ብሩኬ ትናንት ያደረገው ነገር ጥሩ በመሆኑ ዛሬ ላይ በደስታ በሰላም በፍቅር ከቤተሰብ ጋር መተውልናል። ተመልካችን በደስታ እንግዲህ ሚዲያውን ሸብረቅ ደመቅ ሞቅ ሲያረጉት ያመሻሉ። ዋናው ቪዲዮ እስከሚለቀቅ እንግዲህ ብቻ ደስ ብሎናል። ሙሽዬንም በዚህ አጋጣሚ ስላየናት ደስ ብሎናል። በእርግጥ ያው አልፎ አልፎ ሀብትሽ ያሳየናል። ግን ቢሆንም ደግሞ ዛሬ በባህል ከልጆቿ ጋር ስለመጣች በጣም ደስ ብሎናል። የዛሬ የጥምቀት ባህል በጣም ደብሯት ነበረ። ታስታውሱ ከሆነ በጣም ቅር ብሏት ነበረ ሀይሚዬ ባለመሄዷ ቤት። ያው ሌላ ጊዜ አስላምዳታለች ለባህል በዋዜማ ሄዳ ከሷ ጋር ዶሮ ሰርታ የሆነ ነገር አግዛት ምናምን ነገር ቤት አስተካክላ ምናምን ነበር የምትመለሰውና በጥምቀት በዓል ግን ጭራሽ ነው ቤት ያልሄደችው። ማለት እንኳን አደረሰች ለማለት እንኳን ቤት አልሄደችም። ያ ነገር ደግሞ ሙሽዬም በጣም ደብሯት ነበረ፣ ከፍቷት ነበረ። በቃ ማለት በጣም ከፍቶኛል፣ በጣም ቅር ብሎኛል። በቃ ጥሩ ልጅ አገኘው ስል በቃ እንኳን አደረሰሽ እንኳን ሳትለኝ ሳትመጣ ነው የቀረችውና በጣም ከፍቶኛል ብላ ሙሽዬም ተናግራ ነበረ። ታስታውሱ ከሆነ ሀይሚ ለፋሲካ ክስሻለሁ ብላ ቃል ገብታላት ነበረ። እግዚአብሔርም እንግዲህ ፍቃዱ ሆኖ ያው ለፋሲካ ክሳታለች ማለት ነው። ለፋሲካ ግድ የለሽም ክስሻለሁ ብላታለች። እንግዲህ ማታ ትሂድ አትሂድ የምናውቀው ነገር የለም። ግን ዞሮ ዋናው በዓልን ከሙሽዬ ጋር ማሳለፏል። ለእሷም ቃሏን አክብራለች። እግዚአብሔር ይመስገን። ቃልን ማክበር ደግሞ ትልቅ ነገር ነው፣ ትልቅ ነገር ማለት ነው። እና ቃሉንሽን ስላከበርሽ ሀይሚዬ በጣም ደስ ብሎናል። ተመስገን፣ የምር ተመስገን ማለት ነው። በቃ ብዙ ነገር በህይወታችሁ ሊፈጠር ይችላል፣ ግን ደግሞ ያልፋል። የማያልፍ ምንም ነገር የለም እና እያንዳንዷ ነገር ታልፋለች። አስተምራንም ታልፋለች። ተከፍተንም አልቅሰንም ሊሆን ይችላል፣ ግን ደግሞ ያ ነገር ሁሉ አልፎ
ደስተኛ ሁነን እናየዋለን እና ለሚያልፍ ነገር በቃ ብዙ መጨነቅ የለብንም እና እግዚአብሔር ይመስገን። ዛሬ እንግዲህ ትልቅ በዓል ነው። በዚህ ትልቅ በዓል ደግሞ ቤተሰቦቻቸው ጋር ገብተው ባህል መስሎ እንዲታይ ስላደረጉ ደስ ብሎናል። ያው ታውቃላችሁ ውጭ ሀገር ያለ ልጆች የኢትዮጵያ ውስጥ ቤተሰቦቻችን የሚያከብሩት የሀገራችን ሰዎች የሚያከብሩትን በዓል ምናምን እንግዲህ በሚዲያ እያየን ነው የምንደሰተው። ምክንያቱም እኛ በእንደዛ ባህላት ውስጥ ማክበር ስለማንችል ያለን አማራጭ የሀገራችን ባህል በዩቱብ፣ በቲክቶክ፣ በፌስቡክ በተለያዩ የሚዲያ ፔጆች ላይ እያየን ልክ ከነሱ እኩል አብረን እንዳሳለፍን ነው ደስታችን የምናጣጥመው ማለት ነው። የሌሎች ደስታ የሚያስደስተን ሰዎች ነን። በቃ በስደት የምንኖር ሰዎች ማለት ሊደብራችሁ እኮ ይችላል። ቤተሰብ ጋር አለመዋላችሁ፣ ሀገራችሁ ላይ አለማሳለፋችሁ ሊደብራችሁ ይችላል። ግን ደግሞ ደስተኛ ሆነው በሚያሳልፉት ሰዎች ደስተኛ ትሆናላችሁ። ከነሱ እኩል ነው በቃ ደስታችሁን የምታጣጥሙትና እግዚአብሔር ይመስገን። እግዚአብሔር ደግሞ ሀገራችን ሰላም ያድርግልን፣ ዓለምን ሰላም ያድርግልን። ዓለም ሰላም ሲሆን ነው ሀገርም ሰላም ሊሆን የሚችለውና የዓለም ሰላም ከተናጋ እያንዳንዱ ሀገር ሰላም ስለሚናጋ እግዚአብሔር አምላክ ዓለምንም ሀገራችንንም ሰላም ያደርግልን፣ ሰላም ያስፍንልን። እንግዲህ ዛሬ በየቦታው በስደት ዓለም ሆናችሁ የምታሳልፉ ሰዎች ምንም ነገር እንዳይከፋችሁ፣ ደስተኛ ሆናችሁ ባላችሁ ነገር ለማሳለፍ ለማክበር ሞክሩ። ከዛ ውጭ ደግሞ በዚህ ቀን በየሆስፒታሉ በህመም ያላችሁ የድንግል ማርያም ልጅ ምሕረት ይላክላችሁ። ይሄን ነው ማለት የምፈልገው። እንግዲህ ዛሬ ያው ደስተኛ ሆነን እንደምናመሽ እያየን ነው ካሁኑ ማለት ነው። ያው እንግዲህ አንድም የደስታችን ምንጮች ጨረቃዎቹ ስለሆኑ እነሱ ሲደብራቸው ይደብረናል፣ እነሱ ሲደሰቱ እንደሰታለን። በቃ እንደዛ ነው፣ እንደዛ ሆኗል የኛ ህይወት ማለት ነው። የጨረቃዎቹ ፋሚሊዎች እንደዛ ነን። በቃ እነሱ ከከፋቸው ያለምንም እንትን ይከፋናል፣ በቃ ይደብረናል ሁላ ማለት ነው። እና እነሱ ሲደሰቱ ደግሞ ልክ ከነሱ እኩል ነው የምንስቀው፣ ከነሱ እኩል ነው የምንደሰተው። የምር ደስታ ማለት ነው። ይሄ የማስመሰል ፌክ ምናምን ሳይሆን የምር ማለት ነው። እና እግዚአብሔር አምላክ ዘላለም በደስታ ያኖራችሁ፣ ለፍሬ ያብቃችሁ ማለት ፈልጋለሁ። ብቻ ደስ ብሎኛል የምሬን ማለት ነው። ይሄን ቃል አክብራ ሙሽዬ ጋም ስለተገኘች በጣም ደስ ብሎኛል። ምክንያቱም ባለፈው ሙሽዬ በጣም ከፍቷት ስለነበር ዛሬም ቢደገም አስባችሁታል፣ በጣም ሊከፋት ይችል ነበረ። ያው ሴት ልጅም ስለሌላት እንደ ሴት ልጆቿ ነው የምታያቸው ናኔንም ሀይሜንም እና በጣም በስስት ስለምታያቸው የሆነ እነሱ ሲቀሩባት ይከፋታል፣ ይደብራታል ሁላ ማለት ነው። ቢችሉ መተው ስራ አግዘዋት ጉድ ብለው ቤት አስተካክለው ምናምን፣ ባይችሉ ደግሞ ቢያንስ የባህሉ ቀን ሲገናኙ ደስ ይላታል እና